ይህን ያህል ግፍ የሚፈጽም ሀበሻ አለ ብዬ እኔ እንጃ። በጣም ከባድ ነው። ይህን ያህል እንደዚህ ግፍ ዜጋው ላይ ሽንት ቤት እንኳን በቀን 2 ብቻ ስለሚፈቀድ ውሃ መከልከል አይዶን ነው። መሲ ፎርዋርድ አድርጌልሻለሁ። መሲ ብርጅቶን ቪዲዮ አብሪና ስልኩን ደውዩ። ኢትዮጵያ አብሪሽ matigas na kulot. Kaya ang gusto nga mangyari, yung sa buhok natin siya, yung texture ng buhok natin. Hindi naman pwede. Pero pag gagawin naman ng buhok, maganda. Oo, maganda naman. Ang problema lang dito sa kanya, dahil pawisin siya, malaki kasi siya babae. Pawisin siya, hindi siya palaligo ng buhok niya. Malaki. No. በጣም ብዙ በደረስ ሁሉ ደርሶብኝ የመጣሁት በጣም ማለት ነው። እነሱ ሰዎች በጣም መንሰል ሲግስ አዝኖ ነው ወደ እናንተ ሊያገናኘን የፈለጉት። አሁን አልተሰማሽ? በጣም ብዙ በደል በድለውኝ ነው የመጣሁት። ይሰማል መስ ስንት አመት ሰራሽ? እዛ አሁን 4 አመት ሊሆናኝ 2 ወር ብቻ ነው የቀረኝ ነበር። ግርማ ነው ከኔ አንድ ላይ ገባሁት የነበረው የመጣሁት ያው ማነው እንትን ላይ ነው። ይሄ ምንድን ነው የሚባለው? ማጊያ ነው የመጣሁት። ደሞዝሽ ስንት ነበር? ደሞዝ 10,000 ነበር። እዚህ አነጋጋኝ ሄደችው። ከዛ ደግሞ የላከችኝ አሰሪያትን እንትን ስትለኝ ስትናገራት ስትቆጣት ነው መሰለኝ እኔ አላገኛትም ነበር በሰዓቱ 2,000 ጨምራልኛለች። በኢትዮጵያ ብር ነው የምትከፍለኝ የነበረው። እሺ ምንድን ነው ስሙ ሬስቶራንቱ? ቤስት ኦፍ ኢትዮጵያ። እሺ የባለቤቷን ስልክ ቁጥር ላኪልን። የባለቤቷን ስልክ ቁጥር ለመሲ ስጫትና ለመሲ አሁን ሚውት አድርጌ ልቀበላት። አቦ ወደ አንቺ። አዎ ተቀበያት። ስልክ ቁጥሩ የባለቤቷን ስልክ ቁጥር ትላክላት ለመሲ፣ ለዘመዷ ለመሲ ትላክላት። መሲ ለኔ ጋር ወደ ዋትሳፕ ትልክልኛለች። ርስቴ ያውልሽ የሬስቶራንቷን ባለቤት ስልክ ቁጥሯን ለመሲ አሁን ስጫትና ከዛ መሲ ደግሞ ለሀቢባ ትሰጣታለች። በቃልሽ ታውቂዋለሽ? በቃሌ አላውቀውም። ስልክም አሁን አላውቀውም። ቆይ በስልክ አውጥቼ ስልሽ ነበርና አሁን የነበረ ወጣ ብላለች። በቃ እሺ ስልኩን አውጭና ለመሲ ስጫትሽ። ሌላ ሰው ማንም ሰው ቢጠይቅሽ ለማንም ይሄንን ስልክ ቁጥር እንዳትሰጪ፣ ለመሲ ስጫት። መሲ ለሀቢባ ትሰጣታለች። እሺ እሺ እኔ ወጥ በጣም አመሰግናለሁ። እሺ በቃ ከዛ ሀቢባ ታወራሻለች። ከሀቢባ ጋር ብቻ ግንኙነትሽን አድርጊ። ሌላ ሰው ደውሎ ቢጠይቅሽ ከማንም ሰው ጋር አታውሪ። እሺ ሀቢባ ነኝ ስትለኝ ላውራ ተስፋ። አዎ ሀቢባ ራሷ ታወራሻለች፣ መሲም ታወራሻለች። ሌላ ሰው አታውሪ። እሺ እኔ ወጥ እሺ አመሰግናለሁ በጣም። እሺ መሲ ጋር አለ ቁጥሯ? ሬስቶራንት አንድ ብላለች። ሀያት መሲ ላኪ ጉባሽ እኔ ጋር ያለው የስራ ስልክ እንጂ የግል ስልክ አይደለም። የስራ የምግብ ቤት የስራ ስልክ ነው። ለኮላችን የስራ ስልኩን በስራ ስልክ እንደውላለን። ምን ችግር አለ? ባለቤቷን ፈልገን ነው እንላለን። እሺ
በቃ ዝግ። የሁሉም ራሷ ናት ስልኩን የምትይዘው የስራውንም ሁሉንም እያለች ነው። አቡ አቤት። ይሄ የስራ ስልክ የተባለውም ራሷ ባለቤቷ ናት የምትይዘው እያለች ነው። ኦኬ እሱን ትልክልኛለች። በቃ መሲ በቃ ዝግ መሲ። ይኸው ዘግቼዋለሁ። አቡ እሺ ቴንክ ዩ መሲ ብርስቶን ሳትሆኚ መሲ ያችኛዋ የሬስቶራንቱን ስም አታውቂም ነበረ? ነገረችሽ አይደለም? አንቺ አታውቂም ነበር? የሬስቶራንቱን ስም ትላንትና የጠየኳትና ትላንትና ነግራኛለች። የስራ ስልካቸውም አለሽ ኦልሬዲ ታውቂያለሽ? የስራ ስልካቸው ትላንትና ስትነግረኝ ጊዜ ምግብ ቤቱ ይሄንን ይባላል ስትለኝ ጎግል ላይ ሰርች አድርጌ የምግብ ቤቱ ስም ታፔላ ላይ አግኝቼዋለሁ። እሺ ላኪልኛውን ቁጥራቸው ነው ማለት እያወቅሽ የሳራ ስም ሲጠፋ ዝም ማለትሽ በጣም አስከፍቶኛል በእውነት። ትላንትና ነው የሉሽ አቡ ትናንትናም ሆነ እስከዚህ ሰዓት ድረስ እንደማታውቂ ነበር ስትነግሪኝ የነበረው እና እያወቅሽ የሳራ አልሀበሻ ስም ሲጠፋ ዚስ ኢዝ ናት ፌር። ለምን አይገባትም? ሳራ ሊንገርሽ ማታ ሳራ ቤት ጠርተውኝ ሲጠይቁኝ አዎ አላቅም ብያቸዋለሁ። ከዛ ማታ ስልክ ደውዬ የምግብ ቤቱ ስም አሁን ንገረኝ ስላት ስሙን ነገረችኝ። ሰርቻ ማታ ነግራሽ እኔ ቅድም ስጠይቅሽ አላቅም ስሙን አልሽኝ። እሺ እንደገና ቅድም አላቅም ከምትይ አውቃለሁኝ ግን ከሷ ይውጣ ማለትም መናገር ትችያለሽ። ችግር የለውም እኮ ግን የሳራ ስም ሲጠፋ የሳራ አልሀበሻ ስም ሲጠፋ ዝም ማለት ልቦናሽ እያወቀ ፌር አይደለም። ይሄ ግፍ ነው ሳራ ላይ የሚሰራው። ለምን እሷ ናት ብዙ ብራንች ያላት። አሁን ይሄ ሬስቶራንት ስንት ብራንች አለው? ኢማራት ላይ ስንት ብራንች አለው? ሳራ አልሀበሻን አስገቧት። ቤተሰብ ሮጣብኝ ኮመንቱ ልስባት ስለ አንዳንድ ቁጥር እየጻፈች ነው። ሞዴሬተሮች ሳራ አልሀበሻን አስገቧት። እየሮጠብኝ ነው ኮመንቱ። አንድ ቁጥር እየጻፈች ነው። ሶፊዬ ቤትዬ አስገቧት አንዳችሁ እና ብዙ ብራንች ላልሽው አሁን ስንት ብራንች እንዳለው ጎግል ላይ እናያለን። ቪዲዮ ስትሰሪ ብዙ ብራንች ስላልሽ ለዛ ነው ህዝቡ እንዳለስ ሳራ አልሀበሻ ሬስቶራንት ነው እያለ ኮመንት ላይ ሲጽፍ የነበረው። ብዙ ብራንች አለው። ስንት ብራንች አለው ይሄ ሬስቶራንት? ቤስት ኦፍ ኢትዮጵያ ስንት ብራንች አለው? ሀቡ እንትን መሰለኝ የሬስቶራንቱ ስም ቤስት ኦፍ ሳይሆን ሀቡ የቴስት ኦፍ ኢትዮጵያ ነው። ቴስት ኦፍ ኢትዮጵያ ስንት ብራንች አለው? እንትኑ ምግብ ቤት እሷ ብራንቹን ስንት እንደሆነ አታውቅም፣ ግን ከዚህ ምግብ ቤት ሌላም ቦታ አላቸው ነው ያለችኝ። ሌላም ቦታ አላት ዱባይ። አንቺ ቪዲዮዎች ላይ ደግሞ እኔ አሁን ተልኮልኝ እንዳየሁትኝ ብዙ ብራንች ያለው ኢማራት ውስጥ ብዙ ብራንች ያለው ነው ያልሽው። እና ብዙ ብራንች ከሌለው ሬስቶራንቱ ሆን ተብሎ ህዝቡ ሳራ አልሀበሻን እንዲያስብ እና ኮመንት ላይ ሳራ አልሀበሻ ብሎ እንዲጽፍ ሆን ተብሎ የተደረገ ነው የሚመስለው። ለምን ኮመንቱ እንዳለ ሳራ አልሀበሻ ነው ያለው። ስለዚህ ህዝቡ ለእሷ ሬስቶራንት ያለው አመለካከት መጥፎ እንዲሆን፣ ለሰራተኞቿ ጥሩ ካልሆነች ህዝብ ሊወዳት አይችልም። ስለዚህ መጥፎ እንዲሆን ሆን ተብሎ የተደረገ ነው የሚመስለው። ሳራ ይጠይቅ አለብሽ። ስልክ ቁጥራቸውን ላኪልኝ ያውን ላናግራቸው። ፋሚሊ ለምንድን ነው ሞዴሬተሮች ሳራ አልሀበሻ ማታስገቧት? ቤተሰብ እየጻፈች እኮ ነው ኮመንት ላይ። ለምን አታስገቧትም? ሳርዬ አበባ የለሽም? ፍላወር እየፈለግኳት ነው። እሺ ክብሪትዬ፣ ሳርዬ። አዎ ያው ፍላወር እዚህ ቤት እኮ ፍላወር ካልተላከ እኮ አይታየም። ስቤታለሁ። ሳርዬ እንዴት ነሽ? አቡ ቁጥሩ ልኬልሻለሁ። እሺ አቡዬ እንዴት ናችሁ? ሰላም ነሽ? እንደን ሳርዬ እንዴት ነሽ? የመስመር ስልክን ይላክሽልኝ የመሬትን ዋትሳፕ ያለው ነው የምፈልገው። ቀጥታ የለኝም። ኦር መስመር ብዬሻለሁ እኮ እኔ ያለኝ የስራ የምግብ ቤት ስልክ እንጂ የሴት የግሉ ስልኳን አይደለም። ዋትሳፕ ነው እንትን የስራ ስልክ መቻልሽ ፈልገን ነበረ ብለሽ እንድትቀበያት ልላክልሽ እና ተቀብለሽ እንድልሽ ፎርዋርድ አደረኩልሽ። ይሄ ለአንድ ላይ ነው የመሬት ስልክ ነው።
ዝግ ነው። የተነቀለ ስልክ ነው። እሺ ስልክ ቁጥራቸውን ነው የምንፈልገው። ሴትዮዋ ናት የምትይዘው፣ የስራ ስልክም ሴትዮዋ ናት የምትይዘው ብላለች። በጆሮ ይሰምቻለሁ ልጅ ታስትል። ስለዚህ ሞባይል ቁጥር ተቀበይና ከሷ አሁን ላኪልን። መሲ የጉዳዩ ባለቤት ጉዳዩን ያመጣሽው ማለት ነው። ከእንትና ከእርስቲ አሁን ተቀብለሽ ከእርስተ ተቀብለሽ ላኪልን። ደውይላትና ስጥሽ ስልኳል ፈልገው ዋትሳፕ ያለው በስነ ስርዓት በዚህ ዘመን የቤት ስልክ የሚጠቀም ሰው አለ። ሁሉም ሬስቶራንቶች ሞባይል ነው የሚጠቀሙት፣ ምክንያቱም በዋትሳፕ ሰው ኦርደር ስለሚያደርግ። Yeah, but you need WhatsApp, right? በላንድ ላይን ዋትሳፕ መክፈት አይቻልም። So most of the business have WhatsApp. WhatsApp is for business. ስልክ ቁጥሯን እየጠበቅን ነው ቤተሰብ። እኮ ቀጥታ እንደውላ ቁጥሯን እንድትቀበል ነው መሲ። የሰፈሯ ልጅ ማለት ነው። ዘመዷ መስለኝ ነበር። የሰፈሯ ልጅ ናት። ሜምበር ሁኑ ቤተሰብ። ከስሜ ጎን ያለው ልብ ቅርጽ በመንካት ሁላችሁም ሜምበር ሁኑ። አንድ ኮይን ነው ሜምበር ሁኑ። ሰብስክራይብ ማድረግ የምችሉ 144 ደረሰ ሰብስክሪፕሽኑ። የስ ቴንክ ዩ ሶ ማች ማይ ላቭስ። 150 እንሙላው ሰብስክሪፕሽኑን። ሰብስክራይብ ማድረግ ለማይችሉ ጋብዙልኝ ሰብስክሪፕሽን። አቡ ሀያት ኦልሶ ሀብ ቱ ሳይ ሶሪ ቱ ሀያት ነጊቢ ምን አድርጋለች? ሀያት የሳራ አልሀበሻን ሬስቶራንት ስም አንስታለች። ካነሳች መሲና ሀያት ሳራ አልሀበሻ ሬስቶራንትን ይቅርታ መጠየቅ አለባቸው። ኢቭን እዛ ቪዲዮ ኮመንት ላይ ሳታረጋግጡ እርግጠኛ ነኝ ሳራ አልሀበሻ ናት እያላችሁ ኮመንት የጻፋችሁ ሰዎች ሁሉ የሳሪን ይቅርታ ልትጠይቋት ይገባል። ለምን ሳሪ የምትታወቀው በመልካም ስራዋ ሰዎችን በማገዝ በጣም ብዙ እህቶቻችን ተቸግረው ትኬት በመግዛት ኢቃማ በማሰራት የታመመ ሰው በመርዳት በመደገፍ እንጂ በክፉ ነገር ስሟ ተነስቶ አይታወቅም። እና እንደዛ ስለገመታችኋት ይቅርታ ልትጠይቁ ይገባል። ለለዋ ስለገመታችኋት ታርያ እንዴ ስልኩን ዘግተሽ ወደኛ ብትመለሽ እየጠበቅንሽ ነው። የእናንተን እየጠበቅኩ ነው። ሳሪ እንዴ እንደሌለሽ እኮ ነው የሚያሳየን። ላይቭ ኢዝ ፖስት ነው የሚለው። ኧረ ቁጭ ብያለሁ እያየኋችሁ እኮ ነው። እንዴ እውነት ወይስ ቪዲዮ ታበሪ? ወይ ቪዲዮ ላይ ነኝ ያለሁት። ወይኔ አትታይም። ጋይስ ትታያችኋለች። ሳሪ አትታይም። ለእኔ ስልክ እያወራሽ እንደሆነ ነው የሚያሳየው። አትታይም እያሉ ነው። ለማንም አትታይም። ላይቭ ኢዝ ፖስድ ነው የሚለው። ስልክ ተደውሎልሽ ስትወጪ ያለ አይደለ? እንደዛ ነው የሚያሳየው። እሺ አሁንስ አትታይም። ወይ ወጥተሽ ትገቢ። ወጥቼ ልግባሽ። ሀያትንም ጥሯት ቤተሰብ። አሁን ክብሪትዬ አሁን አስገቧት። እሺ ሳራን ወጥታ ትግባ። ሀያት ነይ።
ዋትሳፕ ላይ ልጥራት ሀያትን ኦኬ ሀያት እችኛዋ ሀያት አይደለችም፣ ሌላ ሀያት ናት። ሌላ ሀያት ትናንትና ስሟን ያጠፋች የታለች? ትምጣና እሷም ይቅርታ ጠይቃት። ሳሪ ፍላወር ላኪ ወይ ኮመንት ላይ ረጅም ቁጥር ጻፊ ጥር አድርጊው። አቡዬ ስልኩ ተያዘ እያለ የደወሉላቸው ደንበኛ መስመር ይዟል እያለች ነው ስልኩ ቆይተው ይደውሉ። አሁንም አይሰራም። እስኪ ሞክሪው ለአንድ ላይ ሊሆን መስል የደወሉላቸው ደንበኛ መስመር ስለተያዘ ኦኬ። መሲ የዚህ የኢማራቱን ተሞክረው ችግር የለውም። አንቺ የምታድርጊው ይታያል። አቡ አዎ፣ እንዲህ በትልቁ ላድርግ። ሳርጊ እንዴት ነሽ? ሰላም ነኝ አቡዬ፣ በጣም ነው የማመሰግነው ከኔ ጋር ቆማችሁ እውነትን ስላወጣችሁልኝ በጣም ነው የማመሰግነው። ሳርጊ በእናትሽ እንዳታለቅሽ እንዴ! አንቺ የምትታወቂው በመልካምነት በመልካም ስራሽ ነው እንጂ ማንም አንቺን በመጥፎ ነገር አያውቅሽም። አንቺ የምትታወቂው ሰው በመርዳት መልካም ስራ በመስራት ስንት እህቶቻችን ታመው ወደ ሀገር ቤት ስንሸኛቸው ለስንት ልጆች ትኬት በመቻል ስንት ኢቃማ የሌላቸውን ኢቃማ በማሰራት ስንት ለታመመ ሰው በመርዳት በመልካም ስራሽ እንጂ አንቺ በክፉ ነገር ተነስተሽ አታውቂም። ሀቡዬ አመሰግናለሁ። እኔ ከትናንት ወዲያም የነገርኳት እኔ አይደለሁም ሰው እስከሚሰድበኝ ድረስ ለምን ትጠብቂያለሽ? ሳራ አይደለችም በይ፣ ሌላ ምንም አትናገሪ። ወይ እኔም ከሆንኩኝ ደግሞ ሳራ ናት በይ። ለምን ከምወዳቸው ቤተሰቦች ከሰዎች ጋር ታጣየኛለሽ ብዬ ስላት የፈለገ ሰማይ ቢፈጠር እኔ እሷ አይደለችም ብያለሁ ማለት እኔ እርግጠኛ ነኝ ነገ ጠዋት እንደምታፍሪበት። ምግብ ቤቱ ደግሞ ብራንች አላት ብለሽ ያልሽው ብራንች የሌለው ምግብ ቤት እያወቀች ሁሉ ነገር ኤኒዌይስ አቡዬ እኔ ለአክባሪዎቼ ለምትተማመኑብኝ ለእኔ ለቆማችሁ አሁንም ክብር ለእናንተ ያለኝ ክብር በምንም አልቀንሰውም። ግን በምንም ነገር አይነት እኔ ባልዋልኩበት እኔ ባላደረኩበት ልጆቹ ተናገሩ ተብሎ የኔን ስም እነ እዮዳ በሚባለው አስቢ። ያደረግሽውን ታውቂያለሽ፣ አንቺ ነሽ እንደዚህ ነሽ። እኔ ከማንም ሰው ጋር አልመላለስም አቡ። ግን ያላደረግኩትን ነገር እኔ ሰው እረዳለሁ እንጂ እንዴት እንደዚህ አይነት ወንጀል ሰራች ብለው እንኳ ቢያስቡ ተጠርቼ ነበረ መጠየቅ ያለብን። እነዚህ ልጆች ሲቀልዱብኝ ነው የሰነበቱት። ኧረ ተው ሰው ሲላቸው አናጠፋም፣ ለምን አትታገሽም፣ ለምንድነው እንደዚህ የምትጨናነቅ እያሉ ነበረ የሚቀልዱብኝ። እኔ ይቅር ብያቸዋለሁ። እንኳን ለራሴ ለሰው የምተርፍ ሰው ነኝ አቡ። ህግ ያለበት ሀገር ነው ያለሁት። ብራንች የሌለውን ምግብ ቤት ብራንች አለው ብላ የታወቀ ምግብ ቤት ነው ብላ ብዙ ነገሮችን ስሜ ሳራ ብቻ ነው የቀረው የተነገረው እና ይህንን እጄን የማስረጃ እያለው ማድረግ አላቃተኝም። ግን አለማወቅ ነው። እነዚህ ሰዎች ይህንን ባደርግ እኔ ነኝ በኋላ ተጸጻች የሆነው። ሰው እያስታረቅኩኝ ሰው እያፋቀርኩኝ እንደገና እንዲህ አይነት አደባባይ ሄጄ እንዲህ ባደርግ ብዬ ትቼ ዝም ስላት እንዲያውም አስፈራራሽኝ አለች። እኔ ሰው አላስፈራራም፣ ዝቅ ብዬ ነው የምኖረው። ከሰራተኞቼ ጋር እጅና ጓንት ነኝ፣ ፍቅር ነኝ፣ ሰላም ነኝ። ግን ሰው አንድ ጫፍ ይዘው በብር ነው የምትከፍለው፣ ደሞዝ እንደዚህ ታደርጋለች፣ ሰራተኛ ትበድላል፣ የማይባል ነገር ብዙ ነገር ይባላል። እና ሀቅ ይዘን እንደዚህ ሀቅ ሰው አደባባይ ሲወጣ ነው ደስ ብሎኛል። አሁንም ነገር ከነገ ወዲያም ይሄ ቲክቶክ ይቅርብኝ። ሀቡት ሁለተኛ ጊዜ ነው አንቺ ቤት መጥቼ ይህንን ነው ይኸውልሽ እርዳታ ጥሩኝ፣ እርዳታ አሁንም ለመርዳት እኔ ከእግዚአብሔር የተቀበልኩ ስጦታ ነው። ለማንም ሰው እረዳለሁ፣ ለማንም ሰው እቆማለሁ። ግን ቲክቶክ ይቅርብኝ። እውነትም የሚያሳዝነኝ የሚያስለቅሰኝ ከሆነ ባልዋልኩበት እንደ እናት እንኳን ሪስፔክት አላረጉኝ። ሀቡ ሳራ አይደለችም ለማለት ምንድን ነው እኔ ትናንትና የሁሉ ሰው እየለመናቸው እንዴት እንደተዘባነኑብኝ ነብሻቸው። ዛሬም ሳርዬ ዛሬም እየጠየቁ የሬስቶራንቱን ስም ለምን አትናገሪም? የሬስቶራንቱን ስም ንገሪኝ ስላት ዛሬም አላውቀውም ብላ ነበረ። በፍጹም ስትሄድ የሚያውቁ 4 ዓመት የተቀመጠችበት የአክስቷ ልጅ ታውቃለች። ስልክ ትደዋወላለች።
ነገረችኝ ለራሴ። እኔ ደውዬ አናግሬያታለሁ፣ ባለቤቷን አውቃታለሁ ብላለች። ለምን ይዋሻል? ለምንድን ነው ሀቡዬ? በእኔ ላይ የተሰራ ተንኮል ነው ይሄ። ያቋታል፣ ምግብ ቤቱ ያውቃሉ፣ ብራንች እንደሌለው ያውቃሉ። እንደዚህ ያደረጉት እኔ ምንም አልላቸውም። ይቅርታ ብያለሁ። የይቅርታ ልባለኝ። እግዚአብሔር ይባርካችሁ። ለምትወዱ ኢብን ለምትጠሉኝ ለጻፋችሁ ሁሉ እንኳን ሀቁን አወቃችሁ። እኔ ግን እንደዛ አይነት ሰው አይደለሁም። ለወደፊቱም በዚህ አይነት ደረጃ አታገኙኝም። ሰውም አልበድልም፣ ሰራተኛም አልበድልም። እንዲህ አይነት ነገር አላረግኝም። አቡዬ ይሄ ነው ቃል። አንቺ ሳርዬ ሰራተኛ የምትበድይ ቢሆን በሬስቶራንት አለም አንቺ 28 ዓመትሽ ነው ኢማራት ላይ አይደለ? እስካሁን ድረስ አንድ መጥፎ ነገር ስለ አንቺ ሰምተን አናውቅም። ስለ አንቺ ምን ያህል ሰው እንደምትረጂ፣ ስለ መልካምነትሽ፣ እናትነትሽ፣ አስታራቂነትሽ እኛ ኢትዮጵያውያን በስደት ያለን አንቺ ኩራታችን ነሽ፣ እንኮራብሻለን። እንዳንቺ አይነት ሰው ኢትዮጵያዊ በሰው ቤት ሰራተኝነት መጥተሽ ከዛ ተነሳሽ 11 ቅርንጫፍ የከፈትሽ ጀግና ለኢትዮጵያ ኩራት ነሽ፣ እንኮራብሻለን። ማንም ሰው ኢማራት ሲመጣ ሁሉንም ትንሹንም ትልቁን እኩል ቀብር ግፍ ብለሽ በር ድረስ ወጥተሽ አበባ ይዘሽ ተቀብለሽ አንቺ የሚያኮራ ስም ነው ያለሽ። ስለዚህ ወደ ከፍታ ስትወጪ ደግሞ ምቀኞች አንቺን ለመጎተት ስምሽን ለማጥፋት ይህን ሊያደርጉ ይችላሉ። እኔ ግን የማዝነው ኮመንታተሮች እያወቃችሁ ስለ ሳሪ ምን ያህል መልካም ሰው እንደሆነች ሳራ አልሀበሻ እኔ ቤት እንኳን ለስንት ሰው ትኬት ትቆርጣለች። ስንት እህቶቻችን ታመው ስንሸኛቸው ትኬት ትቆርጣልኛለች። ለስንቶቹ ስንት ሰው ታሞ ረድታለች። መቼ ልቀ እንኳን ለደረጀ ኢቃማውን ያሰራችለት ይህንን ሁሉ ነገር እያደረገች መልካም ነገር የሚሰራ ሰው የሚረዳ ሰው እንዳናጣ የሚረዳ ሰው እንዳይጠፋ መልካሙን ሰው ሁሉ ከሶሻል ሚዲያ ላይ እየቀጠቀጠን ስሙን እያጠፋን እያስጠፋን የሚረዳን ሰው እንዳናጣ ሶሻል ሚዲያ ላይ ወጥተው እርዳታ የሚጠይቁ እህቶቻችንን የሚረዳልን እንዳናጣ እንደ ሳሪ አይነት መልካም ሰው ስም እንዴት ሄዳችሁ ኮመንት ላይ እኔ ኮመንታተሮች ያዘጉት እንዴት ግምታችሁ ሁሉም ሳራ ሀበሻ ናት ሳራ ሀበሻ ናት ኮመንቱ እንዳለ ይሄ ነው ማለት ነው ለሷ ያላችሁ ግምት ይሄ ነው ለሷ ያላችሁ አመለካከት ለምን ከዚህ በፊት መጥፎ ነገር ሰምታችሁባት ታውቃላችሁ? ከዚህ በፊት እከሌን በደለች፣ እከሌን ያለ ደሞዝ አሰራች፣ እከሌን የሚል ነገር ወጥቶባት ያውቃል? ስለዚህ ምንም አይነት ክፉ ነገር አድርጎ የማያውቅን ሰው እንዲህ ሲባል እናንተ ልትከላከሉለት ፋንታ ሁላችሁም ኮመንት ላይ ሳራ ሀበሻ ናት እያላችሁ እንደገና ቪዲዮ የሰራሽለት መሲ እጅግ በጣም አጥፍተሻል። ድምፅ መሆንሽ ለእህትሽ ትክክል ነሽ። ግን ሳራ አልሀበሻ ቢያንስ ሳራ አልሀበሻን ቪዲዮ ሰርተሽ ልታሳውቂ ኮመንት ላይ እያንዳንዱ ሚኒት ላይ ማድረግ ቢከብድሽ ቪዲዮ ሰርተሽ ልታውቂ ይገባ ነበር። የሚያሳየው እዚህ ጋር ሁን ብለሽ ሳራ ልታጠቂ ስል ኦርበት እንዲያገኝ ሳራ አልሀበሻ ፌመስ ስለሆነች ቪዲዮ ትኩረት እንዲያገኝ ፈልገሽ ይሆን ምን ይሆን? እስከ መጨረሻው ሰዓት ስጠይቅሽ የሬስቶራንቱን ስም አላውቀውም ነበር ስትይ ነበረው። በኋላ ግን ቁጥሩ ኖሮች ተገኘ። ተመልከች። ይሄ ደግሞ ፌር አይደለም። ይህ ስም ማጥፋት ሄደባት ሳሪ ላይ። ስለዚህ ያገኘሁት ስልክ ቁጥሩን ያገኘሁት እግዚአብሔር በሚያውቀው ስክሪንሾት አድርጎና ስንት ብራንች አለው? ነይ ጎግል ላይ አሁን ገብተን ሰርች እናድርግ። ሬስቶራንቱ ምን ብራንች አለው? ምን ይታወቃል? እኔ ራሱ ስሙን ዛሬ ገና ነው የሰማሁት። ብለሽ ጎግል ውስጥ ገብተሽ ታገኘ ስንት ብራንች አንቺ ቪዲዮዎች ዳውንሎድ ተደርጎ ተልኮልኛል። ቪዲዮዎች ላይ አልክድም ያልኩትን እኮ በጣም ብዙ ብራንች አለው አላልሽም? ቪዲዮዎች ላይ ስንት ብራንች አለው? ወይት ሌሚ ቼክ ቴስት ኦፍ ኢትዮጵያን ሬስቶራንት ራይት ኦኬ ሃው መኒ ብራንች ሀዚኝ ይሞራል ብዬ ቼክ አደርጋለሁ። ለሬስቶራንቱ ማስታወቂያ እየሰራችሁለት ከሆነ የሌላን ሬስቶራንት ስም በማጥፋት አይደለም ለሌላው ሬስቶራንት ማስታወቂያ የሚሰራው። ቴስቲ አመሰግናለሁ። ኧረ አመስግኝልኝ ሀቡዬ። ወይኔ ማን ነው? ኢቲሃድ ነው የሚለው አይደል? ቴንክ ዩ ፎር ዩር ሰፖርት ቴንክ ዩ ሶ ማች። ሳርጌን ሰፖርት እያደረግሽ ማን ነው? ኢቲሃድ ነው የሚለው አይደል?
አዎ ኢቲኤች ዴሊቨሪ በእናትሽ 4 ነው 5 መኪና ላከ ወደ አንቺ ያርገው ነው አንቺ ላይ ነው እየላከልሽ ያለው ሳርጊ ወደ አንቺ ያርገው። እኔ ምንም አላደረገው ማለት ነው አላውቀው ወደ ያደርግልሻል ይላል። ቴንክ ዩ እሺ ቴስት ኦፍ ኢትዮጵያ ሬስቶራንት ኦ ማይ ጋድ ቴንክ ዩ ሶ ማች ቴንክ ዩ በጣም አመሰግናለሁ። ፈጣሪ አክብርልኝ። ኢቲሃድ አልኩኝ ድጋሚ ምንድን ነው የሚለው ስሙ? ኢትዮ ዲሊቨሪ ቴንክ ዩ ሶ ማች እጅግ በጣም አድርገን ነው የምናመሰግነው። ቴንክ ዩ ፎር ዮር ሰፖርት። ደስ አለኝ ወደ አንቺ ወደ እኔ ላከውልሽ ሳሪ ወይዬ ምንድን ነው አሁን በጣም እያናደድሽኝ ነው ማሚ። ምን አስበሽ ነው እንዴ? እኔ አሁን ከፍየው ስሜን የሚያጠፋ ሰው እየፈለግኩ ነው አልኩሽ አይደል እንዴ ትላንትና። ለምን ነው የምትበሳቸው እንዴ? አንቺ እኮ በጣም ብዙ ኃላፊነት አለብሽ ሳሪ። በጣም ብዙ ልጆች እኮ አንቺ በምትከፍያቸው ደሞዝ እኮ ታየው ይሄ እርዳታውን ምናምን እንቶ ሳሪ፣ አንቺ ጋር ያሉ ልጆች እንደዚህ ደስ ብሏቸው ተስፋ ኖሯቸው የሚሰሩት እኮ አሁን አንቺ ጋር ያሉትን ልጆች ብቻ አይደለም ልጆችሽን ቁጥር ያሉትን አንዱ ላይ ብቻ እንኳን እኔ የማውቀው ብራንች ላይ ያሉሽን ልጆች እነሱ ብቻ አይደሉም ባንቺ ያሉት የእነሱ ቤተሰቦች አሉ። እነሱ እየሰሩ ከምትከፍያቸው ደሞዝ ላይ ለቤተሰብ በሚልኩት የሚኖሩ ልጅ ያላቸው ቤተሰብ ያላቸው የቤተሰብ እህት ወንድም ያላቸው የሚያስተምሩ እንዴ የእነሱ ሁሉ ኃላፊነት እያለብሽ እንዴት ነው አንቺ እንደዚህ ልፍስፍስ የምትሆኘው እንዴ? አንቺ እኮ እኛ እዛ ሁሌ ጠዋት ማታ ቤትሽ የምመጣው እኮ ከአንቺ ብዙ ነገር የምወስደው ነገር ስላለኝ ነው። እኔ ከአንቺ ምን ልማር ነው እንደዚህ እንዴት በትንሽ ነገር ተራ ማንም ሰው ስላወራ አንቺ እንደዚህ የምትበሳቸው እንደዚህ የሚሰማሽ? ማርያምን እኔ የእውነቴን ነው የምሬን ነው እኔ የእውነቴን በቃ ዋናውን እኔ ያላድርገው እንጂ በቃ በየቀኑ የኔን ስም የሚያጠፋ ሰው ባገኝ ራሱ ደስታውን አልችለው። ማርያምን የእውነቴን ነው ሳሪ። ማስታወቂያ ነው የሚሰሩልኝ። ታሪኮ ሴንሲቲቭ የሆነችው ለምንድን ታውቃለህ? እንዲህ የምታደርግበት እንዲህ የምትረዳው እንዲህ ደግነቷን የምትሰጠው በምታረግለት ሰው ስትወጋ ያማል። ለምን እሷ መልካም ስራ እየሰራች ኮመንት ላይ የኮመንት እኔ ባይዘወይ ቪዲዮ ከሰራችሁ በላይ ያዘንኩት በኮመንታተሮቹ ነው። ለምን አንድ ሰው በመልካም ስራ የሚታወቅ ከሆነ የሆነ ሰው ተነስቶ ስሙን ሲያጠፋ ኮመንት ላይ ሊከላከሉላት ይገባ ነበረ። ሲጀመር እንዴት ማለት ያስፈልጋል? ያስከፋት እሷ ሀቢባ አሁን ዝም ብሎ ሰው ቢሆን ኢትስ ኦኬ በቃ በመንጋ ዝም ብለን ስለምንነዳ ኢትስ ኦኬ። ግን አሁን እሷ የሰው ላብ መውሰድ አይደለም የራሷን ላብ የራሷን ሀቅ በየጊዜው ሁሉም ሰው ያውቃል። ሁሉም ሰው እንግዲህ ቅናት ወይም ምቀኝነት ያለበት ሰው ካልሆነ ይሄ የምቀኝነት ነቀርሳ ያለባቸው ሰዎች አሉ። እነሱ ካልሆኑ በየጊዜው ለስንቱ ሰው ስትረዳ ይታወቃል አይደለም። ኢቭን ብታደርገው እንኳን እንደው ምን አሳሳታት ነው የሚባል እንጂ በዚህ ደረጃ ዘመቻ አይወጣም። በጣም ነው የሚያሳፍረው። ምን ያህል እኛ ኢትዮጵያውያን ውለታ ቢሶች እንደሆነ ነው እኔ የተረዳሁት። ማርያምን በጣም ይሄ ውለታ ቢስነት ነው። አሁን ከዚህ በኋላ በምን አይነት መንፈስ ነው ሳሪ አሁን ይሄ ሁሉ ሰው ስታግዝ የነበረች ልጅ በምን አይነት መንፈስ ነው ከዚህ በኋላ አሁን ከራሷ ሀቅ አውጥታ ልትረዳ የምትችለው? በቃኝ ያለች እኮ ቲክቶክን በቃኝ ያለች እኔ ነው ተይ እያልኳት ያለው። ኤግዛክትሊ ያ ደግሞ መሆን የለበትም። በቃ ሳሪ ከአንቺ ብዙ ነገር መማር እንፈልጋለን። ሌላው ነገር ማወቅ ያለብሽ ምን የሚሉሽ አሉ ከሳ ሲባዛ በ133 ምናምን የሚል አለ። በነገራችን ላይ ኔጌቲቭ ነገሮች ጎልተው ስለሚታዩ ነው እንጂ ስምሽን ለማጥፋት ከሚጋጋጡት ጠባብ አስተሳሰብ ካላቸው በጣም ሰፊ አስተሳሰብ ያላቸውና አመስጋኞች አሉ። ይሄን ደግሞ ሰው ሲያመሰግንሽ ከእግዚአብሔር የምታገኘውን በረከት ይቀንስብሻል። ባይዘው ሳሪ ሰው ጥሩ ነገር እያደረግሽ ሰው ያንን ነገር መልካም ነገር ሳይከፍልሽ ውለታሽን ከንቱ ሲያስቀረው ለውለታ የታመነው ለመልካም ስራ የታመነው እግዚአብሔር ውለታሽን ሊከፍልሽ የታመነ ነው። ሳሪዬ በህይወትሽም አይተሸዋል። ይሄው እንግዲህ ቅድም ነግራሻለች ሀቢባ ኤምሬት ላይ ኢትዮጵያ የሆነሽ ይህን ያህል ብራንች እኮ ስንቶቹ ሰርቭ አላሳኩትም። ይህን ያህል ብራንች አይደለም አንድ ድርጅት ከፍተው የዘለቀ የትኛው ነው? የለም። በቃ እዚህ ጋር እኛ እየመጣን ብዙ ሬስቶራንቶች የሉም እንደዛ አካባቢ ሳሪ። ለምንድነው እኔ እየመጣው እዛ ቁጭ ምለው? በጣም የምኮራበት ደስ የሚለኝ ቤት ስለሆነ ነው። ስለዚህ ከአንቺ ብዙ እንጠብቃለን። ከአንቺ ብዙ ስለምንጠብቅ በቃ እንትን እንድታደርጊ አሁን ብዙ ከዚህ በላይ አሁን በደንብ አውትሻይን ለአገልግሎትሽ ወይም ይሄ መልካም የምታደርጊው ስራ በእግዚአብሔር በተወደደ ቁጥር
በዛው ልክ ሰይጣን ስለሚቀና አንቺን ከዚህ ስራሽ ለማሰናከል በዛው ልክ ይሰለፋል። አሁን ብዙ ጊዜ ተከታታይ ብዙ እርዳታዎችን እያደረግሽ ስለሆነ ነው እንደዚህ አይነት እንትኖች እየመጡ ያሉት። እና ሳሪ ፕሊስ እንዴ እንደዚህ በትንሽ ነገርማ ተይ እንጂ። ቃል ገብተሽልናል እኮ እንደ እናት ልመክርህ የምትፈልገውን ነገር ላደርግልህ ብለሽ እኮ ቃል ገብተሽልኛል አይደል ሳሪ? እና እንደዚህ ዝም ብሎ በተራ በሰፈር ወሬ በእንትን በማለት ተስፋ በመቁረጥ ነው እንዴ የምታስተምሪን? ታይ። ስለዚህ ይሄ እንደዚህ ብስጭት ምናምን አያስፈልግም። ገና ብዙ ነገር ይጠብቅሻል። አሁን ደግሞ በደንብ ወደ መልካም ስራው በቀረብሽ ቁጥር በጣም ብዙ 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 እንትን ይመጣልሻል። ከዛ ውጭ የቲክቶክ ጦረተኞች አሉ። ዝም ብለው እንደዚህ ካላወሩ ሰው ካልተሳደቡ ጉሮሯቸው የሚዘጋ የራሳቸው ፖዘቲቭ የሆነ ሊያወጡት ሻይል ሊያደርጉት የሚችሉ እውቀት የሌላቸው ሰዎች አሉ። ስራቸው ነው መሳደብ። ሰው ክብር አያውቁ፣ ውለት አያውቁ። ውለት አያውቅም መሀይም ውለት አያውቅም። ውለት የማያውቅ ሰው ደግሞ ከምድር ተነስቶ እያየሁት ነበረ። በቃ ጦረተኛ ቁጭ ብለው ሰው በመሳደብ ብቻ የሚኖሩ አሉ። በእነሱ ስድብ አንቺን ተንቀልሽ። እኔ እንጃ። እኔ ተስፋ ነው እግዚአብሔር ሲመሰገንበት በአገልግሎትሽ፣ እግዚአብሔር ሲታይበት በመልካም ስራሽ፣ እግዚአብሔር ደጃፍ ሲደርስ ከዛ መልካም ስራሽ ለማደናቀፍ የዛኑ ያህል ጠላት ይነሳብሻል። ማረጋገጫው ይሄ ነው። እና እንደዚህ ማልቀስ ገብተሽ እንደዚህ ለሰዎች ምስክር ሁኝ እንጂ ማልቀስ እኔ ከአንቺ ኤክስፔክት አላደርግም። ሳሪ ሁለተኛ አታለቅስም። ሳሪ ይኸው ኮመንቱን ይኸው የሚሰጡሽን ፍቅር እንወድሻለን፣ እናምንሻለን እንዳለ ኮመንቱ ለአንቺ ፍቅር እየሰጡሽ ነው። በጣም ነው እናንተ ጀምሮ እናንተ ጀምሮ ያ እንደ ሀገር እንኮራብሻለን። ኢትዮጵያ ትኮራብሻለች። አንቺ ብዙ ሰው ባብሰሻል፣ ብዙ ሰው ረድተሻል። እና ኔጌቲቭ ነገር እንዳይጎትትሽ ወደታች አንቺ ወርደሽ ሲጀመር ለኔጌቲቭ ነገር መልስም እንዳትሰጭ። አሁን እኛ ከመሲህታችን ይቅርታ እንጠብቃለን። ይቅርታ ለሳራ ቪዲዮ አብሬና እጅግ በጣም ይቅርታ የሰራሁት ቪዲዮ ላይ ምልክቶቹ ወደ አንቺ ስለሚያደሉ እጅግ በጣም ይቅርታ አድርጊልኝ። ያሁኑ ኮመንት ሲዘምር እኔ ነኝ ይቅርታ የምጠይቃቸው ነው። ያለምን ይቅርታ ጠያለሽ። እኔ ለዚህ ህዝብ ሁሉ ይቅርታ ነው የምጠይቀው። አመሰግን እፈልጋለሁ። አንድ የምለው ነገር ግን ምንድን ነው መሰለሽ፣ አንዳንድ ጊዜ ከሰው ስህተት ከብረት ዝገት አይጠፋም። አይደለም 11 ምግብ ቤት ሰው በቤቱ ላይ ከሰራተኛ ጋር ከስራ ጋር ማገናዘብ ታውቂዋለሽ። ከባልሽ እና ከልጆችሽ ጋር አንዳንድ ነገር ይፈጠራል። ግን አንዳንድ ሰዎች ድሮ ይሁን መቼ ይሁን የተደረገ እያመጡ ፖስት እያደረጉ ሰው መንካት ምናምን። እኔ 20 ምናምን አመት አቦ እዚህ ሀገር ስቀመጥ እኔ ተናግሬያለሁ። አንድ ኮሽታ የሌለኝ ከሰራተኞቼ ጋር ከስራዬ ጋር ሙስሙዝል የሚሄደው ሰው ሁሉ እየመጣ ነው የሚጠይቀኝ። ሳርዬ እንዴት ብታደርጊ ነው ከሰራተኞች ጋር? እኛ እኮ 1 ወር ሰርተው እንዲያደርጉ ሄደው እንደዚህ ከሰሱ እንደዚህ ያደርጉ። ስለዚህ እኔ ምሳሌ ነኝ እንዲ ለእነሱ። እኔ ይህን ያህል በደል ነገር የለኝም። ከሰራተኞቼ ጋር በትክክለኛ መንገድ በተነጋገርኩት ደሞዝ ነው የምከፍላቸው። በብር ነው የምትከፍል፣ በብር ነው እሷ በብር አትዋሹ። ብራቸው ይሰጣቸዋል። ራሳቸው በሚፈልጉት መንገድ ባንካቸው በራሳቸው መንገድ ያስተላልፋሉ። እኔ በድርሃም ነው የምከፍላቸው። ያልሆነ ነገር እዚህ እያመጣችሁ እንደዚህ እያደረጋችሁ ከምትናገሩ መጠየቅ ነው። ፈስ ያለው ዝላይ አይችልም እንደሚባለው እንጂ በአንድ ሀቡዬ አሁን አምጥቼ በሰልፍ ላነጋግርልሽ እችላለሁ። ግን እኔነቴን ተናግሮታል ወልደ ጊዮርጊስ። እኔ ንጹህ እስከሆንኩኝ ድረስ ለዚህ ነው ጸጥ ብዬ እውነትና ምን ቀስ እያለ አይበጠስም። ፕሊስ ፕሊስ፣ አሁንም ያልሆነ ነገር ኮሜንት ባታረጉ። እኔ አኮራቸዋለሁ እንጂ አላሳፍራችሁም። እነዚህ 2 ልጆች ሀያትና እሷም እኔ ምንም አልጎደኙም። ከሰው ጋር ከህብረተሰቡ ጋር አገናኙኝ፣ ከእህቶቼ ጋር አገናኙኝ። እግዚአብሔር ይስጣቸው። እኔ ተናግሬያለሁ። ነገ ታፍሪያለሽ። ብራንች የሌለው ምግብ ቤት ከሆነ አንቺ ታፍሪያለሽ። በጣም ተቆጣች፣ በጣም ተናደደች። ምን አለበት? እኔም እኮ ትልቅ እንደ እናት አድርጋ አዎ ሳራ አንቺ የለሽበትም። ቀላል ነው ነገሩ። አሁን ደግሞ ምንም አይደለም፣ ይቅር ብያቸዋለሁ። ይቅርታ ነን የምጠይቃቸው። ለዚህ ሁሉ ህዝብ ግን ደጋግማችሁ አመስግኑልኝ። ለእናንተ እኔም አሁን ዝቅ ብዬ ለምትጠይቁኝ ነገር አቅሜ ለምፈቅደው ለተቸገረ ለህዝብ ለመርዳት አብዬ ከጎናችሁ ነኝ። ይሄ የበለጠ ከዚህ በኋላ ጥሩ ሁኜ እንድሰራ ከበፊቱ የነበረኝ መጥፎ ባህሪ ይኑረኝ ምን ይኑረኝ አሁን ዳብል ሁኜ እንዳገለግላችሁ
ራሴን ደግሞ እንዳይ ምናልባት አላቅም። እኔ ጥሩ ነኝ ብዬ ማሰብ አላቅም። እናንተ የምትመክሩኝ የምትወቅሱኝ ነገር ካለ እቀበላለሁ። ከዛ ውጭ ግን ከበፊቱ ድሮ ከሰራሁት አሁን እጥፍ አድርጌ ሰው እንድረዳ። ቲክቶኩ ግን ቢቀርብኝ ጥሩ ነው፣ ግን እርዳታው ላይ በእጥፍ አድርጌ እሰራለሁ። ሀቡዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ለእኔ የሰጣችሁኝ ክብር ለማንም አልሰጣችሁም። እኔ ደግሞ በእጥፍ አከብራችኋለሁ፣ እወዳችኋለሁ። እኛም በጣም ነው የምንወድሽ፣ በጣም ነው የምንኮራብሽ። ሳርዬ ግን መሆን ያለበት መሆን አለበት። ይቅርታውን መጠየቅ አለባቸው። ለሌላውም እንዲማር እንዳይለምነው መሲ ያደረግሽው ነገር እንደ ህዝብ ይሄ ሁሉ 8,000 ምናምን ህዝብ ትክክል እንዳልሆንሽ ተስማምቶበታል። ስለዚህ ሳራን ይቅርታ ጠይቂያት። ለምን ብራንች የሌለው ሬስቶራንት ይኸው ጎግል ላይ ገብቻ አንድ ቅርንጫፍ ነው ያለው። ብራንች የሌለው ሬስቶራንት ብዙ ብራንቾች ያሉት ታዋቂ ሬስቶራንት ብለሽ ነው የሰራሽው። ሰው ደግሞ ኢማራት ላይ ብዙ ብራንች ያለውና ታዋቂ ሬስቶራንት በመጀመሪያ ደረጃ ማይንዱ ላይ የሚመጣው ሳራ አልሀበሻ ሬስቶራንት ነው። ስለዚህ ይቅርታ ጠይቂያት። ለአንቺ ማይኩ ይሰጣለሁ። ቴንኪዩ። እሺ ሀቡዬ፣ እኔ በዋናነት ሳሪን በተደጋጋሚ በስልክም አውርተናል። ግን ደግሞ እኔ የምግብ ቤቱ ስም እንደማላውቅና ያንቺን ስም እንዳላነሳው ብያት፣ በእርግጥ ኮሜንት ላይ በብዛት የእሷ ስም ሜንሽን ተደርጎ ስለነበረ የእሷ ሀቅ እንዳላት ታውቃለሁ። ግን እግዚአብሔር በሚያውቀው ሁላችሁም እኔንም እንድትረዱኝ የምፈልገው ነገር የሳሪን ስም ለማጥፋት ወይም ደግሞ የእሷን ምግብ ቤት ስም ለማጠልሸት ምንም አይነት ምክንያት የለኝም። እኔም በጣም ወዳት የማከብራት በብዙ መልካም ስራዋን ማደንቃት ሴት ናት እና የእሷን ስም ለማጥፋት ምንም አይነት አጀንዳ ምንም አይነት ምክንያት የለኝም። የእኔ ትልቁ ስህተቴ ልጅቷ እንደነገረችን ከዚህ ምግብ ቤት እኔ ከምሰራበት ምግብ ቤት ውጭ ሌላ ምግብ ቤቶች አሏት ብላኛለች። እሱ እኔ እንደውም ቅድም ባጠገቧ ልጠይቅሽ ነበረ። እንደዛ ስላለችኝ ነው ሌላም ብራንች አለው ብዬ የተናገርኩት። ሌላ ብራንች ያለው ምግብ ቤት ብዬ በተናገርኩት የሳሪ ስም ሜንሽን ስላደረጉ ሳሪ በእኔም በንግግሬም በቪዲዮም ቅር ስላላት በጣም በእግዚአብሔር ስም በእናንተ እዚህ ጋር ባላችሁ በ8,000 ሰዎች ስም ይቅርታ አድርግልኝ። በጣም አጥፍቻለሁ። እኔ ምንም ይቅር ብዬሻለሁ። የኔ ቆንጆ እኔ ትናንትም ይቅርታ ጠይቄሻለሁ፣ አሁንም ይቅርታ ጠይቅሻለሁ። ለሀያትም ይቅር ብያለሁ። የእህታችሁንም እግዚአብሔር ሀቋን ያውጣላት። ሁሉም ሰው ከተበደለች ሁሉም ሰው ዝም አይልም፣ ከእሷ ጋር ይቆማል። የኔም ሀቅ እንዳወጣችሁ ሀብዬ የሁሉም ነገር ሀቅ ይወጣል። ትንሽ ደግሞ አንድ ነገር ልድገም ሀብዬ ከፈቀድሽልኝ። ምንም ችግር የለም። ሀያት ጓደኛዬ ናት። የልጅቷ ደግሞ የአክስቷ ልጅ ናት እና ትናንት በሳሪ ቤት ትንሽ አለመግባባት ተፈጥሮ አልተደማመጥንም ነበረና ትንሽ እንትን ብላ ስሜታዊ ሆና የተናገረቻት ነገር አለና ለሳቱ ሳሪ ቅር ብለዋት ነበረ። እሷ አሁን እዚህ ከታች የተከታተለችን ነው። በሀያት ስም በጣም እጅግ አድርጌ በሀያት ስም ሳይሆን አንቺ የምትጠይቂው ሀያት ራሷ ገብታ ይቅርታ ጠይቃ ትግባ። እሺ እንደዛ ከሆነ አስገቢያትና ጊዜ ሀያት መጠየቅ አለባት፣ ግድ ነው። እኔ ነኝ ትበል ወይም አካውንቷን የአካውንቷን ፕሮፋይል ላኪልኝ ዋትሳፕ ላይ እና ላስገባት። እግሩ እኮ ብራንች የለውም፣ ሬስቶራንቱ አንድ ነው። ስሙ ቴስት ኦፍ ኢትዮጵያ ነው የሚለው። ቁጥሩ ጎግል ላይ ያለው የላንድ ላይን ነው፣ የመሬት ቁጥር ነው። የእጅ ስልካቸውን ለማግኘት ስንደውል ዝግ ነው እና የእጅ ስልክ እንፈልጋለን። ለምን አይሰራም? የተነቀለ ነው የላንድ ላይን እና ሬስቶራንቱ ምላሽ እንደሚሰጠን ባለሙሉ ተስፋ ነን። ስለ ሬስቶራንቱ ደግሞ አንድ ነገር ልንገርሽ። አሁን ስልኳን አምጪ ብለሽ እንደውያን ነበር። ሀያት እስክትመጣ ድረስ ልንገርሽ፣ ስልኳን ለመቀበል በተደጋጋሚ ስደውል ስልኳ መስመር ተይዟል እያለኝ ነበረ እና ለምንድነው ስልክሽን መስመር የምትይዥ ስላት ብዙ ስልኮች እየተደወሉብኝ ነው። እዚህ ከዱባይ ከመምጣቴ በፊት እቺ ሴትዮዋ ያገኘች እዛኛ ቤት ስሰራ ያገኘችኝ እዚህ ያመጣቻት ሴትዮዋ የእሷ ጓደኛ አለች ኢትዮጵያ እንደዚሁ ምግብ ቤት ያላት። እሷ ደውላልኝ ለምንድነው ሚዲያ ላይ ወጥተሽ የምትናገር? የምትፈልጊው ብር ከሆነ እኔ የምትፈልጊውን ብር እሰጥሻለሁ፣ ወጥተሽ ድጋሚ እንዳትናገሪ እያለችኝ ሌሎችም ስልኮች እየተደወሉብኝ ነው ብላኛለች። ስልክ ቁጥራንም ሰጥታኝ በዋትሳፕ ልኬልሻል ነው። እኔ ማስረጃ ካቀረበችልኝ እኔ የሬስቶራንቱን ስም ለጥፍ ቪዲዮ ስለምሰራ እኔን ያናግሩኝ፣ ንገሪያቸው። አለበለዚያ እኔ የሬስቶራንቱን ስም ለጥፌ እሷ ላይ የሰሩትን ግፍ ለዓለም አሳውቃለሁ። ይሄ ግፍ ነው። እውነት የተደረገባትን ማስረጃዎች ታቀርብልኝ። ለእኔ ግፍ ነው። ዝም ብሎ ለምን አሁን ብቻ የሴትዮዋን የቀጥታ ስልክ ልኬልሻለሁ።
ደግሞ ቪዲዮ እዚህ ላይቭ ላይ እየተከታተሉ እንደሆነ ለልጅቷ ነግሯታል። ደውዪላቸውና ጠይቂያቸው። ኦኬ ጥሩ እንግዲህ ባንስ ልክላት ልኬልሻለሁ በዋትሳፕ። እሺ ሀያት እሷ ናት ኦኬ እሺ ሀያት ሰላም፣ እንዴት አመሻችሁ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አብዬ? አለሁልሽ ማሪ። ሰላም ነው? ደህና ነኝ። ከታች የተከታተልኳችሁ ነበር። ኦኬ እሺ እሺ አቡ፣ እኔ መናገር የምፈልገው ሁሉም ነገር ሰምተሽዋል። መሲም ተናግራለች። ዋና ነገሩ ያው ሳሪዬን ይቅርታ ለመጠየቅ ነው። ትናንት ሳሪ ቤት ገብቼ ነበረ ባለመግባባት። እኔም ላስረዳት ሞክሬ ነበር ግን አልተረዳችኝም። ያው ልጅቷ ያክስቴ ልጅ ናት። እሷን ስላየኋት ያለችበትም የተበደለችውን በደልም ስለነበረ ውስጤ በጣም ኢሞሽናል ሆኜ ትንሽ ሳሪዬን አስከፍቻታለሁ። ግን ደግሞ ሳራን የሚጎዳ ነገር ምንም ነገር አላደረኩም። ማለት እኔ እሷ ሁሉም ሰው የሚያውቃት ሰው ናት። በጣም ነው የምንወዳት፣ በጣም ነው የምናከብራት። ፕላስ ደግሞ የእሷን ምግብ ቤት በፍጹም እኔ አስታክ ለማድረግም አይደለም። ብዙዎቹ የተናገሩኝ ስለነበረ ነበር ማለት ነው። ደውለውም ተናግረውኛል። ኮሜንትም ላይ ገስትም ላይ እያወሩ ነበረ። ሳርዬ እኔ በእርግጠኝነት የአንቺ ምግብ ቤት ይቅርታ፣ አንቺ ያክስትሽ ልጅ የምትሰራበትን ሬስቶራንት ስም አታውቂ? ይኸውልሽ ልጅቷ እዚህ ሀገር ምንም ነገር ስለማታውቃለሽ መልሱ አዎ አውቃለሁ ወይም አላውቅም ነው። አጭር ነው። አንቺ ያክስትሽ ልጅ ስጋሽ ዘመድሽ የምትሰራበትን ሬስቶራንት ያውም የኢትዮጵያዊ ሬስቶራንት ሆኖ ስሙን አታውቂው? እኔ በምን ላውቀው እችላለሁ? ዱባይስ መኖሯ እኮ ነው ማቋቁ። ልጅቷ ጋር እኮ በብዛት ማቅም ነገር የለም። በጣም ጥሩ። መሲም አላውቀውም ብላ ነበረ፣ ግን እንደምታውቀው 100% አይ አላውቅም። ቁጥራቸው አላት። ዋን ሰከንድ ደግሞ ብራንች የለውም ሬስቶራንቱ። አንድ ፍሬ ነው ኢማራት ላይ አንድ ፍሬ ነው። ቪዲዮ የሚለው በይቅርታ እንለፈው ብለን ነው እንጂ እኮ ቪዲዮ የሚለው በጣም ብዙ ብራንች ያለው ታዋቂ ሬስቶራንት አናውቀውም። ስሙንም ዛሬ የሰማነው ይሄንን ሬስቶራንት አናውቀውም። እና በጣም ታዋቂ የሆነ ብዙ ብራንች ያለው ኢማራት ላይ በዚህ ደግሞ በብዙ ብራንች እና በታዋቂነት ደግሞ ማንም ማኛውም ኢትዮጵያዊ ጭንቅላቱ ላይ አንደኛ የሚመጣው ሳራን ሀበሻ ሬስቶራንት ነው። ስለዚህ ሁሉም ሰው ምንድን ነው የገመተው? ሁለቱን ምልክቶች ይዞ በብዙ ብራንች ባለቤትነትና በታዋቂነት የሚለውን ይዞ ሁሉም ሰው ሳራ ሀበሻ ብሎ ኮመንት፣ ሙሉ ኮመንቱ በጣም ብዙ ሺህ ኮመንት አለ። ስለዚህ ይሄ እንዴት ነው እንጃ። በዛ ላይ ያሁሉ ኮመንት እንኳን ስታዩ ደንግጣችሁ ለምን ቶሎ ብላችሁ አረሱ አይደለችም ብላችሁ ቪዲዮ አልሰራችሁ፣ ምላሽ አልሰጣችሁም። እስከዚህ ሰዓት ድረስ እኮ ሰው ሳራ ሀበሻ ሬስቶራንት ነበር እያሰበ የነበረው። ይህ ደግሞ ፌረ እሺ በቃ ሳሪዬ በጣም ይቅርታ፣ ለዚህም ይቅርታ ጠይቃለሁ። እኔ በጣም ይቅርታ ሳሪ። ታዚ ይቅርታቸው ስለተቀበልሽ እጅግ አድርገን እናመሰግናለን። የሀያትንና የመሲል ይቅርታ ስለተቀበልሽ ተቀብያለሁ። እንዲያውም ይቅርታ መጠየቃቸው ምንም ችግር የለውም። ለሚበድልሽ ሰው ይቅርታ መጠየቅ ይሄ ታላቅነት ነው። እኔ ምንም መስሏቸው ሊሆን ይችላል እንጂ እኔ ሀቅ መጨረሻ ላይ እንደሚወጣ የትም ቦታ ውሰዱኝ ብያቸዋለሁ። እኔ ሀቁ ይውጣልኝ ብቻ። ስለዚህ ያቡዬ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ሀቅሽ ወጣ። መልካም ስራሽ ነው። ስራሽ ነው። መልካም ስራሽ። የሰው ልጅ ስራው ነው የሚያወጣው። ስራሽ ነው ያወጣሽ። መልካም ስራሽ ነው ያወጣሽ። እንኳን ሀቅሽ ወጣ። ሁሌም እናውቃለን ያንቺን መልካምነት፣ ደግነት። እናታችን፣ አስታራቂያችን፣ እህታችን፣ መከታችን ነሽ። መሰደት በጣም እንኮራብሻለን። እኔ እንደ ኢትዮጵያ እንኮራብሻለን። የኢትዮጵያ ሕዝብ ሀገራችን ሳይቀር ትኮራብሻለች። አንቺ ሀገርሽን በመልካም ስራ የምታስጠሪ ጀግና ኢትዮጵያ ነሽ። በሃይማኖት በዘር ሳት ላይ ሁሉንም ጠብር ግፍ ብለሽ እኩል በክብር የምታስተናግጂ ስራሽ የሚመሰክርልሽ መልካም እህታችን ነሽ፣ ኩራታችን ነሽ። እናመሰግናለን። እንደዚህ አይነት መልካም ሰው ስለሆንሽ እናመሰግናለን። በጣም ነው የማመሰግነው። እኔም ሀቡዬ እግዚአብሔር ያክብርልኝ ሁላችሁም። መስዬ
በጣም ነው የማመሰግነው። ኢቲኤች ዴሊቨሪ ከጎኔ ከትናንት ጀምረህ እስካሁን በሽልማቱም በምኑም አጉዬ እኔ በጣም ነው የምወድሽ ታውቃለሽ። በጣም ነው የማከብርሽ። ይሄ ሁሉ ህዝብ ደግሞ ትናንትና ወደ 7000 አሁንም ወደ 9000 ምናምን ያለ ህዝብ እኔ ምንም የምገልጸው የለኝም። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ስለ እኔ መጥፎ ኮሜንት የጻፋችሁ ራሱ ወዳችሁ ሳይሆን ያው ነገሩ ስለገፋፋችሁ ያው የተጻፈው ነገር መስሏችሁ ሰው ያደርጋል። ምንም ሚዲያ ሞተው ቢረዳ ምንም ቢያደርግም ታረግ ይሆናል ብላችሁ በጥርጣሬ ስለሆነ እናንተም ምንም አይደለም። ይሄ የተሰማኝ ቅሬታ የለኝም። ስለዚህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሌላ በጥሩ ነገር እንገናኝ። ምንም ምለው ነገር የለኝም። ሀቡዬ እሺ ሳርዬ እጅግ በጣም አድርገን እናመሰግናለን። የእህታችንን ሀቅ እናወጣላታለን። ከተበዳይ ጎን እንልማለን። እውነት የተገለጹት ግፎች ሁሉ ተደርጎባት ከሆነ እኛ ዝም አንልም፣ ግፍ ዝም አንልም። እኛ ላይም ግፍ እንዲፈጸምብን አንፈልግም። እኛ ላይ እንዲፈጸም አንፈልገው ግፍ ሰው ላይ ሲፈጸም እያየን ዝም አንልም። ቃል እገባላችኋለሁ። እኔ የሬስቶራንቷ ባለቤት ስልክ አሁን ልካልኛለች። ነዚህ አናግሬያት ምላሿንም ለህዝብ አሳውቃለሁ። ይቅርታ ጠይቃ ልጅቷን ማትክሳት ከሆነ እኔ ሬስቶራንቱን ስም ለጥፌ ለው ሁሉም ዓለም ላይ ያለ አበሻ እንዲያውቅ ይሄ ግፍ የተፈጸመባቸው መሲ የሰራችው ቪዲዮ ይሄ ወይ ፎሎወር ብዙ ስላገኘ እንትን እንዳይልባት እሱን ፕራይቬት አድርግልኝ። ይሄ አልሀበሻ የሚለው ሌላ አጥፊው ቪዲዮን አጥፊው መሲ ወይ ቪዲዮን አጥፊው የሰራሽውን ቪዲዮ እንዳለ የሳሪ ስም ስለተገለጸበት አጥፊውሽ። ኮሜንቶቹን እኮ ከእሷ ጋር ካወራን በኋላ የሳሪ ስም ሜንሽን ያደረጉበት ኮሜንቱ አንድ በአንድ ነው እየተከታተልኩ ያጠፋኋቸው። ማሬ ቪዲዮን አጥፊው እስቲድ ነው። አዲስ ሰው ቪዲዮን ሲያየው እስቲድ ነው ሳራ ለሀበሻ ሊያስብ ስለሚችል ቪዲዮ ጥሩ አይደለም። አጥፊው ፕራይቬት አድርጎ ላይኩ አይሄድሽም። ላይኩን ብለሽ ከሆነ ፕራይቬት እኔ ስጀመር የላይክ የፎሎ ምናምን አልፈልግም። ስጀመር እና ከዛ በኋላ ቪዲዮ ደግሞ ስሪ እውነታው እንደወጣና የሬስቶራንቱን ስም ገልጸሽ ቪዲዮ ስሪ። እኔ የሬስቶራንቷን ባለቤት አናግሬ ቪዲዮ የሬስቶራንቱን ስም ለጥፌ ቪዲዮ ሰራን። ሁላችሁም ሌባ ሳጋልጥ፣ ህገወጥ ደላላ ሳጋልጥ ሼር ዲዩት ሪፖርት አድርጋችሁ በሚሊዮን ቪው እንደምታደርሱ ይህንንም እንድታደርሱ ሁላችሁ የዚህ አናግሬያቸው ባለቤቶቹ ይቅርታ ሊጠይቋትና ካሳ ሊክሷት ፈቃደኛ ካልሆኑ መጋለጥ አለበት። ስማቸውን ለጥፌ ቪዲዮ ሰራለሁ። ሁላቱም ሼር ዲዩት ሪፖርት አድርጋችሁ ሁሉም መስማት አለበት። ጥሩ የሚሰራ ሰው መመስገን አለበት። ሰውን የሚበድል ሰው ደግሞ